ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ ተገናኝተናል። ትናንት አርሰናል 3-0 ፉላምን ባሸነፈበት ጨዋታ የነበሩትን አንዳንድ ነገሮች ለመነጋገር ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንቀጥል እስቲ። አርሰናል ትናንትና በጣም በጥሩ ሁኔታ ነበር መጫወት የቻሉት። አርሰናልን በዚህ ሲዝን ለተመለከተ የበለጠ ጥንቃቄ ለሚያበዛ ቡድን ይህ ጨዋታ በጣም አስገራሚ ነበረ። ፍሎው በጣም የሚገርም ነበር። አርቴታም እንደተናገረው ሰምታችሁት ከሆነ ኮንፊደንሳቸው ነበረ። ፍሎ እንዴት እያደረጉ እንደነበር መመልከት ትችላላችሁ ብሏል። ሃንገሩ ነበረ። ይሄን ነገር ማሳየት እንደምንፈልግ ተነጋግረን ነበር። ያንን ነገር ነው ያደረግነው ብሏል። ትክክለኛ ይመስለኛል። ምክንያቱም ለረጅም ጊዜ አርሰናል ይህንን ነገር ማሳየት በጣም ከብዷቸው ነበረ። በተለይ አንድ ትልቅ ቡድን እንዴት ነው በዚህ ደረጃ መጫወት ካልቻለ ትልቅነቱ ሴቱ ጋር ነው? ሁሌ ኮንዘርቫቲቭ እየሆነ ብቻ መቀጠል ይችላሉ የፕሪሚየር ሊግ ውስጥ ላይ የበለጠ ጥንቃቄ መውሰድ ውስጥ ደግሞ ፕሪሚየር ሊጉን እንዲያጠው እያደረገው አይደለም ወይ የሚለውን አንዳንድ ነገሮች ይነሱበት ነበር። ትችት ትክክልም ነው። አንዳንድ ጨዋታዎች ላይ ጎል ካገቡ በኋላ ራሱ ማፈግፈጋቸው፣ ወደኋላ መሄዳቸው፣ የበለጠ ጥንቃቄ ለመውሰድ መሞከራቸው ዋጋ እያስከፈላቸው ብዙ ክሪኤቲቭ የሆኑ ተጫዋቾች የሉንም በሚያስመስል ሁኔታ ማለት ነው። እነ ኦዴጋርድን ጉዳት ስለነበረባቸው እና የዜ በአሰላለፍ ውስጥ አለመኖራቸው ምናምን እንደ ጎዳቸው አይነት ነገር የሚታይ የነበረ ነገር ነበር እና አሁን እነሱም ተጫዋቾች አሉ። ኤዜ ትናንትና ነምበርቴን ነበረ፣ በጥሩ ሁኔታ ነበር መጫወት የቻለው። ከዚህ በፊት አርሰናል ለመሞከር የተቸገረውን አንዳንድ ኤክስፐሪመንት እንኳን አይባልም። አርቴታ አውቀዋለሁ ስኬሊን ነገር አለ ጨዋታው ላይ ተደነኩ እንጂ አልተገረምኩም አለ። ምንድነው የሚያውቀው ነገር ነው ማለት ነው። ይሄ ነገር ሜዳ ላይ ሲያደርጉ የነበረው ነገር ነው፣ ትሬኒንግ ሜዳ ላይ። ስለዚህ የሚጠብቀው ነገር እንደሆነ ይገመታል። ነገር ግን ይህንን ነገር ለማድረግ የዘገየ እንደሆነ ግን መመልከት ትችላላችሁ። ምክንያቱም አርሰናል በእጅጉ የተቸገረባቸው ኳስም ፕሮግረስ ማድረግ ምን ማለት እንደሆነ ራሱ ይሄ ቡድን አያውቅም እንዴ ሊባል በሚችል ደረጃ በተለይ ሃየር አፕ ዘ ፒች በደንብ ጫና የሚበዛበት ከሆነ ያንን ነገር ማለፍ የማይችልበት ሁኔታ እንደተፈጠረ ያ ነገር ሄዶ ፒኩ የማንቸስተር ሲቲ አርሰናል የካራባኦ ካፕ ፋይናል ጨዋታ በ4-2-4 ፕሬሲንግ ማንቸስተር ሲቲ በለጠ ለሴንተር ባኮቹ እድል በመስጠት አርሰናልን ከጨዋታ ውጭ ለማድረግ የሞከሩበት ሂደት ደግሞ የበለጠ ነገሩን ተመልክተ ነው እንኳን የማናውቀው ቢሆን አጉልቶ ሊያሳይ የሚችል ጨዋታ ሆኖ ነበር ማለፍ የቻለው። ከዛ በኋላ እንግዲህ ብዙ ተደጋጋሚ ሽንፈቶች ማሸነፍ የራቀውን አርሰናልን እንደምንም እየተጨነቀ የሚወጣውን ቲም ነበር የተመለከትነው። ትናንት ግን በሚገርም ሁኔታ ነበር ይህንን ነገር መቀልበስ የቻሉት። የሚገርም ፍሎ የተመለከትንበት፣ ስኬሊን በዙቢሜንዲ በመተካት ራይስ ለመጀመሪያ ጊዜ እኔ ኃላፊነቱን ሼር ያደረገው ሰው የተገኘለት ጨዋታ የትናንቱ ይመስለኛል። እውነት ለመናገር ዙቢሜንዲ ጥሩ የነበረባቸው ጨዋታዎች አሉ፣ ግን ራይስን እስከ ማሳረፍ የደረሰ ለምንድን ነው ይገባቸዋል። ያው 3 ጎል ልዩነት ካለ ቢቀመጥም ችግር የለውም ለአትሌቲኮ ጨዋታ እሱን ይበለጠ ለመጠበቅ። ነገር ግን ነፃነቱን ትመለከቱታላችሁ። እንደውም ትናንትና ራይስ በላይ የስኬሊ ፐርፎርማንስ በደንብ ጥሩ ነበር ብዬ ልናገር ይችላል። ራይስ ሁሌም ጥሩ ነው፣ ግን አውትሻይን አድርጎ ሌላ ጊዜ እንደምትመለከቱት ብቻውን ግን የነበረ አልነበረም እና ስኬሊ በእጅጉ ነበር ይህንን ነገር ሲረዳው የነበረው። በጥሩ ሁኔታ ነው የተጫወቱት። ቢልዳፓቸውም ጥሩ ነበር። ፍሮንቱ ነው የፉላም አጥቂዎች። ስለዚህ እነሱን አውት ነበር ለማድረግ ራይስ ወደኋላ ይመለሳል፣ ሴንተር ባኮቹ መሀል ይገባል፣ ወይ ደግሞ ራይስ ካልገባ ደግሞ ስኬሊ ድሮፕ እያደረገ በሁለቱ መሀል ይሆናል። ስለዚህ ኒውሜሪካል አድቫንቴጅ ይኖራል። ፊት ለፊት ደግሞ እንደ ፒቨት ደግሞ ወይ ስኬሊ ወይ ራይስ የሚቀያየሩበት ሁኔታ ይሆናሉ። የሆነ ቤዝ ዳይመንድ ቅርጽ ይሰራል ማለት ነው። ይበለጠ ምቾት ነበረው። ነገር ግን ይህ ምቾት የበለጠ ሮቴሽን ሰጣቸው እንጂ ኳሶቹ ፕሮግረስ ሲያደርጉ የነበሩት እውነት ለመናገር በሳሊባ በኩል ነው። እነሱ አላደረጉም ማለት ሳይሆን ፕሮግሬሽኑ የነበረው ለቤን ዋይትም አንዳንዴም ደግሞ ኤዜንም ታርጌት ለማድረግ ለነሳካም እንትን ለማለት ሲሞክሩ የነበሩት ከሴንተር ባኮቹ የነበረው ኃላፊነት ነበር ለእኔ በደንብ ዶሚናንት ሆኖ የታየኝ። ቤን ዋይት ወደ መሀል ኢንቨርት እያደረገ ይሄዳል፣ ሳካን አይዞሌት ለማድረግ ማለት ነው። ተጫዋቾቹን ድራግ እያደረገ ለመውሰድ
ሂንካፕ ማን ነው ካላፊዮሪ እና ትሮሳር ደግሞ በግራ ሳይድ የተጫዋቾቹን ሁኔታ በመቆጣጠር በኩል ፒን ያደርጓቸዋል። ስለዚህ ባክፋይፍም አንዳንዴ እንዲሆኑ ይገደዷሉ ፉልሃሞች። ስለዚህ ይበለጠ እነሱን መቆጣጠር የተቻለበት አርሰናል በሙሉ ብልጫ የተጫወተበት ጨዋታ ይሄኛው ነው እና ኤክስጂውን አሁንን ያልተመለከትኩኝም እንጂ የነበረውን ሁሉ በአንዴ የገለበጠ ሊሆን በሚችል ሁኔታ ነበር አርሰናል ትናንት ሲጫወት የነበረው። የነ ዮኬሬስ ፐርፎርማንስ በጣም ጥሩ የነበረበት ዘ ሙቭመንት በጣም ጥሩ ነበር የነበረው። ጎሉ ሲቆጠር አይታችሁ ከሆነ ታፒን ስለሆነ ብዙ ጊዜ አናደንቅም የታፒን ጎሎችን፣ ግን ቦታው ላይ በትክክለኛው ሁኔታ ሴንተር ባኮቹ እንደውም ጎሉን ብትመለከቱት ደስ ይለኛል። ተመልሳችሁ ማኔጅ ለማድረግ እሱን በሚሞክሩበት ሁኔታ ውስጥ ነበሩ። ነገር ግን እንዴት ነው በጥሩ ሁኔታ የራሱ ሙቭመንት አስተካክሎ ጎሉ እንዲቆጠር መሆን ቻለ። ቀድሞ የራሱን ደመነፍስ መከተል ማለት ይሄ ነው እና ራይት ሙቭመንት የነበረበት ሁኔታ ነበር የነበረው። በትክክለኛው ሁኔታ ተገኝቷል እና ሲያር7 እንደሚያደርገው አንዳንዴ ተመልክታችሁ ከሆነ ታፒን ሲያስቆጥር ታፒን መሆኑ ጎሉን ሊያናነቁ አይችልም። ምክንያቱም የነበረው ሙቭመንት እንቅስቃሴ አስደማሚም ስለሚሆን ማለት ነው። ዮኬሬስ 20 ፕላስ ጎሎችን ማስቆጠር ችሏል በሁሉም ኮምፒቲሽን። ይሄ ደግሞ ዴቢዩ ሲዝን በሚባለው የመጀመሪያው ሲዝን ነው። ከአሌክሲስ ሳንቼዝ በኋላ 2014-15 25 ጎል ነው ማስቆጠር የቻለው ሳንቼዝ። ከዛ በኋላ ለመጀመሪያ ጊዜ ነው እንግዲህ ይሄ ተጫዋች እንደዚህ አይነት ቁጥር ላይ መድረስ የቻለው። በጣም ጥሩ ይመስለኛል። ኦፕታ ነው ይህንን ቁጥር ያወጣው። አርሰናልም ፐርፎርማንሳቸውን መሻሻላቸውን ከሚጠቁም ሌላ አንደኛው መለኪያ መካከል 3 ጎል በፈርስት ሀፍ መርቶ የወጣበት የመጀመሪያው ጊዜ ነው። ከ2024 ከዌስትሃም ጋር ኖቬምበር ላይ የነበራቸው ጨዋታ ነበር። ከዛ በኋላ ለመጀመሪያ ጊዜ ነው እንግዲህ በዚህ ሁኔታ ውስጥ ተገኝተው ማሸነፍ የቻሉት ማለት ነው። በጣም በጥሩ ሁኔታ ነበር ጨዋታው መጠናቀቅ የቻለው። ከዮኬሬስ እና ከአሌክሲስ ሳንቼዝ ዴቢዩ ሲዝን በተጨማሪ አንድ ተጫዋች አለ፣ ቴሪ ዳንኤል ሄንሪ ነው። እንደምታውቁት በ1999 እና በ2000 መሀል በነበረው ሲዝን ማለት ነው 26 ጎሎችን ማስቆጠር ችሏል። ስለዚህ ለዮኬሬስ ትልቅ ሪከርድ ይመስለኛል። ብዙ ኮንሲስተንሲም ስላልነበረው ትችቶች ነበሩበት እኮ አሁን እንደ ስትራይከር ስለሆነ የመጣው ወሳኝ ጨዋታዎች ላይ ፌል አድርጓል። ከነሲቲ ምናምን ጋር እሱ ማሳየት የነበረበትን ፐርፎርማንስ ትልልቅ ጨዋታዎች ላይ አላሳየም ተብሏል። ግን የአሁኑ ኮንቴክስት ግን ስትመለከቱት የነ ፉልሃምም ከዛ ጨዋታ የሚተናነስ አይደለም። እነ ፖል ሜርሰንም ምን ሲሉ ነበረ፣ ይህን ጨዋታ ካለፈ አርሰናል ዋንጫውን የማንሳት እድል አለው እያሉ አልነበርም? ትክክለኛ ሀሳብ ነው። ዋንጫውን ማቴማቲካሊ ባያነሳውም የበለጠ ግን ነፃነት የሚሰጥበትና ሲቲ ላይ የበለጠ ፕሬሸር እንዲኖር ማድረግ የሚችል ነው። አሁን 2 ጨዋታ ቀድሞት ስለሆነ የተጫወተው በ6 ነጥብ ይበልጧል። የሲቲ ደግሞ ፕሮግራም በጣም ጥሩ የሚባል አይደለም፣ በጣም የተጠባበቀ ነው። በዛ መሀል የሆነ ፖይንት ይጥላል ብሎ ከማሰብም ነው እና ችግር ውስጥ የሚከት ሆኖ ነው የሚያልፈው። ስለዚህ እዚህ ጨዋታ ላይ በዚህ ደረጃ ፐርፎርም ማድረግ ቢቆይ ሀትሪክ ሊሰራ የሚችልበትም እድል የነበረበት ጨዋታ ነው። ነገር ግን የአርቴታ ጌም ማኔጅመንት በጣም ጥሩ ሆኖ ነው ያለፈው። ሳካ መቀየሩ በጣም ትክክል ነው። ሌሎቹንም ማሳረፉ በጣም ጥሩ ነው። ከአትሌቲኮ ጨዋታ ጀምሮ ይህ ነገር በትክክለኛው ሁኔታ ተደርጓል ብዬ አስባለሁ። ምክንያቱም የዛ ጨዋታ ላይ ሳካን ማች ፊትነሱ ጥሩ ስላልነበር አሳርፈውት ነገር ነው የጀመረው። ፊዚክሊም ሬዲ እንዳልነበረ የሚያስመለክት ነበር። አሁን እዚህ ጨዋታ ላይ ጥሩ ሲሆን ደግሞ ማኔጅ መደረግ ነበረበት። በትክክለኛ ሁኔታ ነው ማኔጅ የተደረገው ማለት ነው እና የበለጠ ለቀጣዩ ጨዋታ በጥሩ ሁኔታ እንዲዘጋጁ ማድረግ የሚችልበት ሂደት ነው የተፈጠረው። አሁን ጥያቄው የሚሆነው ለሉዊስ ኬሊ ነው ለዙቢሜንዲ ነው እድሉን የሚሰጠው ቀጣይ ጨዋታ ላይ የሚለው የበለጠ የሚያጠያይቅ ይመስለኛል። አሁን ያሳየውን ፐርፎርማንስ በፕሬሸር ውስጥ የነበረውን መረጋጋት ምናምን ስትመለከቱ ዲዘርቭ ያደርጋል አይደል የማክሰኞውን ጨዋታ ለመጫወት። ነገር ግን የማክሰኞ የሮቡን ጨዋታ ለመጫወት እና ግን አሁን
ኮንቴክስቱን ግን መረዳት አንዳንዴ ሊያስፈልግ ይችላል። ላያስጀምሮ የሚችልበት ሁኔታ አለ። የበለጠ ኮንትሮል የባለፈውን አይነት ሁኔታ ደግሞ ከፈለገ እኔ አላውቅም። ዙቢሜንዲን ከራይስ ጋር የማጣመሩ ነገር እንዴት ሊሆን እንደሚችል ከጨዋታው በኋላ የሰጠው ማስተያየት ላይ እነ ኦዴጋርድ ሃቨርስ ሊመለሱ የሚችሉበት እድል አለ። ስለዚህ እነሱንም አሁን ይህንን ኮምቢኔሽን በጣም ጥሩ ነበር። ሳካ፣ ዮኬሬስ፣ ኤዜ፣ ትሮሳርድ በጣም ጥሩ ነበሩ እና ይህንን ነገር ያፈርሰዋል አያፈርሰውም የሚለው ደግሞ ሌላ ጥያቄ ሆኖ የሚያልፍ ነገር ይሆናል። ቲም ሰሌክሽኑ አሁን እንግዲህ ችግር ይሆንበታል ማለት ነው። ይህንን ይዞ ይቀጥላል ወይስ ደግሞ አይገመቴ ለመሆን ደግሞ እነዛኑ መልሶ ያጫውታቸዋል የሚለው አጠራጣሪ ይሆናል ማለት ነው። 54 በተለይ ፈርስት ሀፉ በጣም የሚገርም ነበር የአርሰናል። ሰከንድ ሀፉም ካለቀ በኋላ የጨዋታው ጠቅላላ ቁጥር ምንድን ነው? 54.3 ፖሴሽን አርሰናል ነው፣ 45.7 ነው ፉላም። 18 ሾት አድርጓል አርሰናል፣ 10 አድርገዋል ፉልሃሞች። 9ኙ ኦን ታርጌት ነው በአርሰናል በኩል፣ አንዱ ብቻ ነው በፉልሃም በኩል እና ጥሩ የሚባል ፐርፎርማንስ አልነበረም። እነ ዮኬሬስ ተስፋ እንዳላቸው እነ ሌሎቹም ተጫዋቾች የሰጡትን አስተያየት ስትሰሙ ለዋንጫው የመጓጓት ነገር እንዳለ ትመለከታላችሁ። አርቴታና ስኬሊ ተቃቀፉ፣ ኮኔክሽኑ መመልከት ትችላላችሁ ምናምን እያለ ነበረ የስኬሊ ንግግርና በጥሩ ሁኔታ ነው መጫወት የቻሉት። እንግዲህ ሲቲ ፕሬዠሩን ራሳቸው ላይ አድርገዋል። ከዚህ በኋላ የሚፈጠሩትን ጨዋታዎች በደንብ ለማየት ጎል ዲፍረንሱም ጥሩ ነው። 3 ጎል ማግባት የበለጠ ለአርሰናል የጎል አድቫንቴጅ የሚሰጥ ነበር። በእርግጥ 4-5ም ሊሆኑ የሚችሉበት እድል ነበራቸው፣ ግን 3ም መጥፎ የሚባል አይደለም እና ከዚህም በላይ ጎል እያስቆጠሩ መሄድ የበለጠ ሲቲ ላይ ጫና የሚያበዛባቸው ነገር ሆኖ የሚቀጥል ይመስለኛል። በአጠቃላይ ጨዋታው ጥሩ ነበር። ፉላም ከራሳቸው ሜዳ መውጣት ተቸግረው ነበር፣ እዛው ተይዘው ቫይረስ እንደነበረ እና ትሬኒንግ ላይ መስራት እንዳልቻሉ ምናምን አስተያየት ሰጥተዋል። ዞረም ቀረ ግን ውጤቱ ለአርሰናል አድልቶ በጣም የተፈራው ጨዋታ እንደውም ይሄ ነበረ። ቀጣይ ያሉትም አስቸጋሪ ቢሆንም ግን ይህን ጨዋታ ማቴማቲክሊ ግን ባይሆን እንዲሁ ግን ዲሳይሲቭ የመሆን ነገር ሊኖረው ይችላል የሚል አስተያየቶች ነበሩ። በተፈራው ልክ ሳይሆን አርሰናል በጣም በጥሩ ሁኔታ በልጧቸው ጨዋታውን ማሸነፍ ችለዋል። ላይክ፣ ሼር፣ ሰብስክራይብ እናድርግ። ቴንኪዩ